ጤና ይስጥልኝ ኢትዮጵያውያን፣ እንዴት አላችሁ? እንዴት ሰነበታችሁ? የቴዲ አፍሮ ኢትዮሪካ የሚባለው አልበም መከልከሉን ነው እስካሁን ዜና እየሰማሁ ያለሁት እኔ በበኩሌ። ሆኖም ግን በዩቱብ ላይ በብዙ ስሞች የተቀናበሩ ወይም ደግሞ የዩቱብ ቻናሎች ውስጥ ግለሰቦች ለቀውታል። ሳዳምጠው ደግሞ አንድ ምናልባት ባለፈው ሰሞን ጀምሮ አንድ ግለሰብ የድሮ ዘፋኞችን እንደገና ሪኮርድ በማድረግ በተለያዩ ኤሌክትሮኒክስ ሚክሰርስ የተሰራ ሙዚቃዎች አሉ። የድሮ ዘፋኞች ኢቨን ዘፋኙ ራሱ የትግሬ አክሰንት ያለው ሰው ነው። ብዙዎች ዘፈኖች ላይ ለምሳሌ የመሐሙድን የድሮ ዘፈን ፍቅር በዘበዘኝ የሚለውን ፍቅር ጠዘጠዘኝ ይላል። ብዙ አይነት ከዘፈኖቹ ውጭ የሆኑ ቃላቶች ሁሉ አሉበት። አሁን ደግሞ የቴዲ አፍሮን ኢትዮሪካ ሙሉ አልበም እየተባለ በተለያዩ ቻናሎች እኔ አሁን ጥቂቶቹን ዩቱብ ላይ ያየኋቸውን ልንገራችሁ። የቻናሎቹ 6 ኪሎ ስቱዲዮ የሚል አርበኛ ኦፊሻል፣ ኒውሶኖሚ፣ አንደኛው ደግሞ 1K ቪውስ ይላል። እንደገና ሚውዚክ ቲኤፍ ሚክስስ ይላል። ዴሊ ሚውዚክ ይላል። እንግዲህ በአብዛኛው ይሄንን ነገር የሚያደርገው በፊት የሚታወቀው ዶኒ ቲዩን በሚል የተሰራ ማለት የተቀናበረ ወይም ደግሞ የተሰራ ቻነል አለ። ዶኒ ቲዩን የትግሬ አክሰንት ያለው ነው እና የቴዲ አፍሮ ድምፅ አይደለም። በአብዛኛው ሚክስ አድርጎታል። የቴዲ አፍሮን ድምፅ ያስገባዋል። ሆኖም ግን ራሱ ነው የሚዘፍነው ግለሰቡ። ይሄን ነገር እንደው ቴዲ አፍሮን የምታውቁ ካላችሁ የምትቀርቡት ካላችሁ ጠይቁት። እስካሁን ኦፊሻል መከልከሉን ነው ስንሰማ የነበረውና እኔ ገርሞኛል። ሌላ እንደው መሆን ይታየኛል። እዚህ ጋር ዳስጣል በሚለው ዘፈን ስር ሶኒክ አውራ የሚባል ዩቱብ ቻናል ነው። እንደገና ቴዲ አፍሮ ጥቁር አፈር ብሎ የዩቲዩብ አካውንት ያለው አለ። ብዙ ናቸው። እኔ በጣም ገርሞኛል። ሌላ እንደገና እዚህ ጋር ቃና ዜማ የሚባል እና ይሄን ነገር እያረከሱት ነው ያለው ማለት ይቻላል። የራሱ ድምፅ ያልሆነ ላው እየተቀላቀለ እየተሰራ ነው ያለው እና እኔ ይሄ አሁን አጋጣሚ ስክሪንሾት አድርጌው ነው እንጂ ዩቲዩብ ላይ ገብታችሁ ኢትዮሪካ ብላችሁ በአማርኛ ብትጽፉ በሙሉ ይህን ዘፈን የራሳቸው አድርገው የለቀቁ ቻናሎች አሉ። አንደኛ ነገር ቴዲ አፍሮ እውቅና ያሰጠውና የማያውቀው ከሆነ ለዩቲዩብ ካምፓኒ በማመልከት ሁሉንም ማሳገድ ይችላል። ምክንያቱም ይሄ ገና ተከልክሎ በእንትን ላይ ያልወጣ ነው። ኦፊሻል የሆነ ዩቲዩብ ቻናል የራሱ እኔ ነገር ህዝብ በግዥም እንትን ሊለው ይችላል። ግን ይሄንን ምናልባትም እንግዲህ እንትኖች ሊሆኑ ይችላሉ። የና አብይ አህመድ ተንኮለኞች አሉ አይደል? በጣም ተንቀልቅለው ነበር በዚህ በሶሻል ሚዲያ ላይ። ይሄ ኢትዮሪካ ድራሻቸውን ያጠፋ ማለት ትችላላችሁ። ደንግጠዋል በጣም። ምክንያቱም ሰፊ የኢትዮጵያ ህዝብ የቴዲ አፍሮ ደጋፊ መሆኑ ይታወቃል። ፕላስ ዘፈኖቹ ደግሞ ህብረተሰቡን የሚያነቃቃ ኢትዮጵያዊነትን ከምንም ነገር በላይ የሚያስተምር ዘፈኖችን ነው የሚያቀርበው ቴዲ አፍሮ። ስለዚህ ወገኖች ጥንቃቄ አድርጉ። ቴዲ አፍሮን የምትቀርቡት ካላችሁ እነዚህ ሁሉ የዩቱብ ቻናሎች ማሳገድ ይችላል። ምክንያቱም እንደዚህ አይነት አንያ ነገር የእሱ ድምፅ እናውቋለን እኛ። በመሀል እየተቀላቀለ የትግሬ አክሰንት ያለው ልጅ ነው። በአብዛኛው ዶኒ ቲዩን እና ሌላም አለ። ቢያንስ ከ2-3 ወር በፊት ጀምሮ ነው ይሄ ግለሰብ የድሮ ዘፈኖችን ስለምወድ ነው ያለው። ይሄ ኮምፕሊትሊ ወንጀል ነው እና በተቻለ መጠን ለዩቲዩብ ካምፓኒ በማመልከት ማሳገድ ይቻላል። ይሄ ልክ አይደለም። የሰዎችን ዘፈኖች በትክክለኛው አስፈቅደው ቢዘፍኑ ጥሩ ነው። እርግጥ ነው በመድረክም በዩቲዩብ ላይ እኮ እኛም ዘፍናለን እኮ ዝም ብለን ግን
እንደዚህ ይሄኛው እኮ ገና አዲስ ዘፈን ነው። ምንድነው ያ ነገር? ለኢትዮጵያ ሰፊ ህዝብ የተሰራ ነው፣ ተከልክሏል። እንዴት እንደዚህ ሊሆን ቻለ? እስኪ እንደው የምታውቁ ካላችሁ ምናልባት በኮሜንት ላይ ወይም ደግሞ ራሱ ቴዲ አፍሮ ይሄንን ነገር መግለጫ ቢሰጥ ደስ ይለኛል። አመሰግናለሁ።